ለኛ ማስተርኩ ለማያችሁ እኮ ከተገናኛችሁ ብዙ አመት ይሆናችሁ ነው የምትመስሉት። ለኛ ለሰላምታ እጅን ሳዘረጋልን አደይ ስትሆን ግን ምን ነው ቀናሽ እንዴ? እኔ ነኝ በዚች ሚዳቆም ቀን። አደይ ብርሃን እንዴት ነች? የት ሄዳ ነው? እማዬ እኮ በጠዋት ደውላ ላኪያት ስትለኝ እሷ ልሸኛት ወጥቼ ነበር። ማን አስፈቅደሽ መጣሽ? እንዴ ፍቅር አንቺ እኮ አልነበርሽም። ደግሞ ዴቭም ኤላም ኃይለኛ እንቅልፍ ውስጥ ነበሩ። እንዳልቀሰቅሳቸው ብዬ ነው። በደንብ እስኪሻላት እኮ እዚህ ብትቆይ ጥሩ ነበር። ግን ደህና ናት? አዎ ግን እማዬ እዚህ እንድትሆን አልፈለገችም። ደግሞ አንተ ሽጣታል። ትናንት መድኃኒቷን ስላልወሰደች ነው እንጂ ከፈጣሪ ጋር ደህና ትሆናለች። እንግዲህ ፈጣሪ ጨርሶ ያማራት። አደይ አንዴ ፈልጌሽ ነበር። የት? ወዴት ፍቅር? በክፍል የምታግዢ ነገር አለ። አትሰሚም እንዴ? ትናንት ከዴቭ ጋር ወደ ኤላ ጋር ስትሄጂ የሰጠውሽን ጃኬት የት ነው ያደረግሽው? ፍቅር በጣም ይቅርታ። ዛሬ ጠዋት እኮ መንገድ ላይ ለምለም የምትባልሽ በጣም በርዷት ተቸግራ ሳገኛት ለሷ ሰጠው። ምን ዋት? የምርሽና አደይ? ይኸውልሽ አደይ፣ እኔ እንደዚህ አይነት ቀልድ መስማት አልፈልግም። ጃኬቱን ፈልገሽው ከሆነ መልሼ እሰጥሻለሁ። አሁን ግን ለአንዴ ስጭኝ። እንዴ ፍቅር አሁን አሳሽኝ። ደግሞ በጣም ይቅርታ። ያንቺ መሆኑን ማሰብ ነበረብኝ። ኤላ ከልጅነቱ ጀምሮ ለሀብሉ ትልቅ ቦታ ነበረው። ታውቃለህ፣ ኤላ ግን ሲታይ ዘመናዊ ቤተሰቦች ነው የሚመስለው። በዚህ ልክ አልጠበቅኩትም ነበር። አዎ አባቱ ትንሽ ሃይማኖቱ ላይ ጠንካራ ሰው ነበር። ሀገሩን በጣም ነው የሚወዳት። ያው የስራ ነገሩ ነውበት ነው እንጂ የሚወዳትን ሀገሩን ትቶ መውጣት አይፈልግም ነበር። እኔ የምልህ ከኤላ ጋር ልጅ እያላችሁ ምናምን እሱ ምንም ፍቅረኛ አልነበረው? አይ ግን የሆነች አንድ ልጅ ነበረች፣ በጣም ነበር የምትወደው። እሱ ግን አባቱን ሲፈራና ያከብር ስለነበረ ብዙም ፊት አይሰጣትም ነበር። ቢሆንም ግን ብዙ ነገር እንዳሳለፈ አውቃለሁ። እና ለምን እዚህ ሚስት ለማግኘት ይንከራተታል? ለምን እሷን አግብቶ ቁጭ አይልም? እሷ በትኖርማ በምን እድሉ። ግን እሱ ከሄደ ከ2 ወር በኋላ እናቷም አባቷም ሞቱ ተባለና ክላስ መታጣቅም ነበር። ጀመራችሁ ደግሞ እነዚህ ሴቶች።